ሰላም ጤና ይስጥልን። እንዴት ናችሁ? የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ከ200 ቀናቶች በኋላ ማንቸስተር ሲቲ የእንግሊዝ ፕሪሚየር ሊግ መሪ ሆኗል። በግብ ክፍያ እኩል የሆኑት ሲቲዎች የሊጉ መሪ ሆኗል። 5 ቀሪ ጨዋታዎች ይቀራሉ። በእነዚህ 5 ቀሪ ጨዋታዎች የተሻለውን አድቫንቴጅ የሚወስድ ቡድን እንግዲህ የ2025-26 የፕሪሚየር ሊግ ሻምፒዮን ይሆናል። አርሰናል ያለፉት 2 ጨዋታዎች ላይ በተከታታይ ነጥቦቹን መጣል ተከትሎ በሲቲ የተሸነፈበት ጨዋታ የ2-1 ሽንፈቱ እንዲሁም የበርንመዙ የተመሳሳይ ጨዋታ ሽንፈት 6 ነጥቦችን ወስዶበታል። ይሄም ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት እንዲጠብ አድርጎታል። አሰልጣኝ ፔፕ ጋርዲዮላ ከጨዋታው በኋላ እንደተናገረው ቀጣይ አሁንም የሚኖሩት ጨዋታዎች ጫናቸው በጣም ከፍተኛ እንደሆነ አንስተዋል። ነገር ግን ይሄኛውን ጉዟችን አሁንም ይዘን እንቀጥላለን የሚል አስተያየት ነው የሰጠው። በተለይ እያንዳንዷ ጨዋታ የምትተረጎም ጨዋታ ነች የሚል አስተያየት ሰጥቷል ፔፕ ጋርዲዮላ። ለእያንዳንዱ ጨዋታ ዝግጅት እያደረግን በተሻለ ተፎካካሪ ሆነን ቀጣይ ጨዋታዎች ላይ ተሽለን ቀርበን አድቫንቴጅ ወስደን ለማሸነፍ እንሞክራለን። ሊጉ አሁን ክፍት ነው የሚል አስተያየት ነው የሰጠው ፔፕ ጋርዲዮላ። ለጋርዲዮላ እንግዲህ ይሄ የውድድር ዓመት በጣም ብዙ ሀሳቦች የሚነሱበት ነው። የመጀመሪያዎቹ ሳምንታቶች፣ የመጀመሪያዎቹ 3 ወራቶች በተለይ ለፔፕ ጋርዲዮላ በጣም አስቸጋሪ ነበሩ። ጋርዲዮላ አስተካከለባቸው ተብሎ ከሚታሰቡት ወራቶች ውስጥ የጥር የተጫዋቾች የዝውውር መስኮት ላይ በተለይ ኢነርጂ የጨመረለትን ሰሜኞ እንዲሁም የተከላካይ መስመር ክፍል ዴብዝ ያመጣለትን ማርክ ጌሂን ማስፈረሙ ነው። የእነኚህ ሁለቱ ተጫዋቾች መምጣት ሲቲ ለተጋጣሚ ይሰጥ የነበረውን ስፔስና ለተጋጣሚ ይሰጥ የነበረውን ጊዜ ገድቦለታል። አብዛኛውን ከእንቅስቃሴው ጋር የነበሩትን ሁኔታዎች በሙሉ ሸፍኖለታል። ይሄ ደግሞ በአጠቃላይ እንቅስቃሴን ይበልጥ ጥራት ያለው አድርጎለታል። ከዚህ በኋላ በነበሩት ጨዋታዎች ከተመለከትን ማንቸስተር ሲቲ ሁሉንም ጨዋታዎች እያስተካከለ የሚያሸንፍ ቡድን ነው። ሁሉንም ጨዋታዎች መስመር እያስያዘ በሁሉም ጨዋታዎች ውስጥ እድገቱን በስርዓት የምንመለከተው ቡድን ሆኖ ነበር ያየ ነው። ሲቲ አብዛኛውን ከራሱ ሜዳ የሚወጣበትን እቅድ እንዲሁም ወደ ተጋጣሚ ሜዳ የሚገባበትን እቅድ የመጨረሻው ሜዳ ክፍል ላይ የሚያሸንፍበትን እቅዶች በሙሉ እያስተካከለ ጥራት እየጨመረ ለተጋጣሚ አስቸጋሪ የሆነ ተመልክተነዋል። ያን ሲቲ እንግዲህ ፔፕ ጋርዲዮላ ዘንድሮ እንደምንም ብሎ ታግሎ ፈጥሮታል። ባሳለፍነው የውድድር ዓመት እንደምታውቁት ሲቲ በ3 ነገሮች ይቸገር ነበር። የጌም ማኔጅመንት ችግር ነበረው። ይሄ የጌም ማኔጅመንት ችግር ለትልልቅ ጨዋታዎች የሚቀርብበትን መንገድ ጥራት ቀንሶበት ነበረ። በሚሸነፍባቸው ጨዋታዎች ወቅት የሚያጋጥሙት ጫናዎችም ለዚህ እንደ ማሳያ የሚነሱ ነበረ። ሁለተኛው ሲቲ በቀላሉ ለተጋጣሚ የማጥቃት እንቅስቃሴ ውስጥ ለሚመጡ ቡድኖች ክፍት የሚሆን ነበረ። ትልልቅ ጨዋታዎች ላስት ይር የተሸነፈባቸውን ለዚህ ማንሳት እንችላለን። ከነዚህ ውስጥ እንግዲህ አሁን በነጥብ እኩል ሆኖ ሁለተኛ ደረጃ ላይ የተቀመጠው አርሰናል ጋር ያደረገውን ጨዋታ ማንሳት እንችላለን። 5-1 ያለቀውን ጨዋታ። ይሄ ጨዋታ ለአሰልጣኝ ፔፕ ጋርዲዮላ እጅግ በጣም ያሳመመው ጨዋታ ነበረ። በተለይ ጎሎቹን ያስተናገደበት መንገድ ጋርዲዮላ እስካሁን ለትንታኔ ሁሉ ብዙዎቹ ሲጠይቁት ስለዛ ጨዋታ ማንሳት አይፈልግም። ያ ጨዋታ ለጋርዲዮላ በጣም ከባዱ ጨዋታ ነበረ። እነዛን ሞመንቶች እንግዲህ አልፎ ነው ዘንድሮ በተቻለው ያደገ እንቅስቃሴ ተጋጣሚዎችን አሁን እየፈተነ የሚገኘው። ከዚህ በኋላ በሚደረጉ ጨዋታዎች በተለይ ያለውን የጨዋታ እቅድ በተመለከተ አሰልጣኝ ፔፕ ጋርዲዮላ የሰጠው አስተያየት ምናልባት የጨዋታዎቹን ክብደት እሱም ስለሚያውቃቸው የሰጣቸው ይሆናሉ። ሳውዛምተንን በኤፍኤ ካፕ ከገጠመ በኋላ ጋርዲዮላ ከዛ ቀጥሎ የሚያደርገው ጨዋታ የሚሆነው ከኤቨርተን ጋር ይሆናል። ሰኞ ሜይ 4 ነው ይሄ ጨዋታ የሚደረገው። በሳውዛምተኑና በኤቨርተኑ ጨዋታ መካከል ቢያንስ በአጠቃላይ የ9 ቀናቶች ልዩነቶች አሉ። ስለዚህ ይሄንን የ9 ቀናቶች ልዩነቶች በሚገባ ራሳቸውን አገግመው ተዘጋጅተው ለጨዋታው እንዲቀርቡ ያደርጋቸዋል። ከዛ ከብሬንፎርድ ጋር ነው የሚጫወተው። በ9 የሚደረግ ጨዋታ ነው የሚሆነው። ይሄ ከበርንመዝ ጋር ይጫወታል ሲቲ። ይሄ ሶስተኛው ከኤፍኤ ካፑ ጨዋታ በኋላ የሚያደርገው ይሆናል። ከክሪስታል ፓላስ ጋር ይጫወታል። ከዛ ከአስቶን ቪላ ጋር ነው
የሚጫወተው። እነኚህ ጨዋታዎች እንግዲህ ክብደታቸውን ያውቀዋል ፔፕ ጋርዲዮላ። የእነኚህ ጨዋታዎች ክብደት አስተካክሎ በተለይ በሜዳ ውስጥ ለሚያጋጥሙት ጫናዎቹን አሸንፎ የተሻለ ጠንካራ ቡድን ለመሆን እንደሚሞክር ገልጿል። አሁን ሁሉም ነገር በእጃችን ላይ ነው የሚል አስተያየት ሰጥቷል። በእርግጥ ሲቲ ከዚህ በኋላ ሁሉ ነገር በእጁ ላይ ነው ያለው። አርሰናል እጅ ላይ ያለ ምንም ነገር የለም። የአርሰናሉ አሰልጣኝ ሚኬል አርቴታ በተደጋጋሚ ሲናገረው ስንሰማው የነበረው ነገር ከዚህ በኋላ አይኖርም። የጨዋታ እቅዶቻቸውን የጨዋታ መንገዶቻቸውን በተመለከተ አሁን ሁሉም ነገር እጃችን ላይ ነው ያለው። ስለዚህ እጃችን ላይ ያለውን ነገር አስተካክለን ለቀጣዮቹ ጨዋታ ራሳችን ማዘጋጀት ነው የሚጠበቅብን። የሰዎችን ጨዋታ አንጠብቅም የሚለው ሐሳብ ከዚህ በኋላ አክትሞለታል። ከዚህ በኋላ የሲቲን ውጤት የመጠበቅ ግዴታ ውስጥ ይገባል አርሰናልም የራሱን ውጤት የማስተካከልና የራሱን ውጤትም እንዲሁ ያለማጣት በሁለቱ መካከል የሚደረጉ ጨዋታዎች ከዚህ በኋላ የስህተት ጨዋታዎች ከሆኑ አንዱ ይወጣል። ስለዚህ ሲቲ አሁን ወጥ ሆኖ እየመጣ ነው። በየጨዋታዎቹ የሚያሳዩት ፐርፎርማንስ፣ በቡድን እንቅስቃሴ የሚታየው እድገት የሲቲን አጠቃላይ የቡድን ብስለት የሚያሳይ ነው። ስለዚህ ሲቲ ከዚህ በኋላ በሚያደርጋቸው ጨዋታዎች ጥንቃቄ መሰረት አድርጎ እንደሚጫወት ግልጽ ነው። በ4-3-3 የጨዋታ መንገድ ውስጥ አሰልጣኝ ፔፕ ጋርዲዮላ የ3-2-4-1 ወይም ደግሞ የ4-4-2 ፎርሜሽንን ሲጠቀም ተመልክተናል ትናንትና። በተለይ ትናንት የነበረው የማንቸስተር ሲቲ የጨዋታ አቀራረብ በጣም የደነቀኝ ምንድነው ፔፕ ጋርዲዮላ አሁን እንደገና የሚታወቅበትን ፒራሚዱን እየገለበጠው ተመልክተናል። ፒራሚዱን ገልብጦ ሲጫወት ካያችሁ በእንቅስቃሴው ፔፕ ጋርዲዮላ ለየጨዋታዎቹ የሚቀርብባቸው መንገዶች የተጫዋቾች ኳሊቲዎች እንኳ ቢያስቸግሩትም አሁን ትዕግስትን መሰረት ያደረገ የጨዋታ ሽግግሮችን እየመረጠ እንደሆነ አይተናል። ለምሳሌ ኒኮ ኦሬሊ የመሃል ተከላካይ ያደርገውና ቼርኪን ከሱ ፊት ያደርገዋል። ኒኮ ኦሬሊን የመሃል ተከላካይ አድርጎ ቼርኪን ከሱ ፊት የሚያደርግበት ዋነኛው ምክንያት በእንቅስቃሴ የሁለቱ ተጫዋቾች ኳሱን በተሻለ ተቆጣጥሮ መጫወት የጨዋታዎቹ ወሳኞቹን መስመሮች ፈልጎ ለማግኘት እንደሚያግዝ ማሳያ ነው። ምክንያቱም ቼርኪ አብዛኛውን ጊዜ በእንቅስቃሴ የሚጎትታቸው ተጫዋቾች ይኖራሉ። እነዛ ኢንቫይት የሚያደርጋቸው የሚጎትታቸው ተጫዋቾች ወደሱ የጨዋታ ቀጠና በሚመጡበት ሰዓት የማንቸስተር ሲቲ ሌሎች ተጫዋቾች አውትፊልድ ተጫዋቾች የማንቸስተር ሲቲ ቀሪ ተጫዋቾች በነፃነት እንዲጫወቱ እድል ይሰጣል። ለምሳሌ በትናንትናው ጨዋታ ስንመለከት የሁለቱን የመሃል ተከላካዮች ካየን ጎሂና እንዲሁም ኮሰኖቭ ናቸው። የጌሂና የኮሳኖቭ እንቅስቃሴ ወደፊት በሚሄድበት ሰዓት ጌሂ ለምሳሌ ከቼርኪ እና እንዲሁም ደግሞ ከሲልቫ ጎን በሚቆምበት እንቅስቃሴ የሚመለሰው ማን ነው? ኒኮ ኦሬሊ እና ቼርኪ ይመለሱና ወደ መሃል ኮሳኖቭ እንደገና ወደፊት ሄዶ የኑኔስን ሩጫ ያግዛል ማለት ነው። ሃላንድና ዶኩ ከመስመር የሚኖራቸውም ሽግግሮች በእነኚህ ተጫዋቾች ይታገዛል ማለት ነው። በትናንትናው ጨዋታ ሲልቫና ኦሬሊ የአማካኝ ክፍል ተጫዋቾች ሆኖ ከቼርኪ ጀርባ ጨዋታውን ለመቆጣጠር ጥረት ሲያደርጉ ነበር። የእነኚህ ተጫዋቾች ሚና አብዛኛውን ጊዜ የማንቸስተር ሲቲ የሚመጣበትን ጫና ማቅለል፣ ማንቸስተር ሲቲ የሚመጡበት አደጋዎች አሉ፣ እነዛን አደጋዎች እያሸተቱ እነዛን አደጋዎች ኮንትሮል ማድረግ ነው። ፔፕ ጋርዲዮላ በቅርብ ጊዜ ይህን ነገር ሲያደርግ አልተመለከት ነው። አብዛኛውን ከሽግግሮች ጋር በተያያዘ በተለይ የተጫዋቾች የኳሊቲ ችግር አለበት። የተጫዋቾችን የኳሊቲ ችግር ግን ባሉት ተጫዋቾች ስኪል ለመሸፈን እየሞከረ ነው። ይህን ነው አሁን ያደረገው ትናንትና። ምክንያቱም በርንሌ የትናንትናው ጨዋታ ለማንቸስተር ሲቲ ቀላል ጨዋታ አልነበረም፣ ፈታኝ ጨዋታ ነበር፣ ታፍ ጌም ነበር ብሎታል። እንዲያውም እሱ ይህንን ጨዋታ ሲያሸንፍ በእንቅስቃሴ የተሻለ መብለጥን ታሳቢ ያደረገ በሜዳ ላይ ያሉትን ጫናዎች በሙሉ ለመቆጣጠር ከሚያደርግባቸው ሽግግሮች አንጻር የአማካኝ ክፍል ተጫዋቾች ኦፕሬት የሚደረጉበትና ወደ ተከላካይ መስመር ክፍል ገብተው የተከላካይ መስመር ክፍልን ተጫዋቾች የሚያግዙበት እሳቢያቸው ይጠበቅ ነበር።
ይሄንን በሪያን ቸርኪና በኒኮ ኦሪሊ አማካኝነት በተደጋጋሚ እያደረጉት ተመልክተናል። በኳስ ቁጥጥር እንዲሁም ደግሞ በኳስ የመጨረሻ ቀጠና ቅብብል ላይ ከተመለከትን እንዲሁም በኳስ አኪሬሲ ከተመለከትን በርንሌዎች በጣም ደካማዎች ነበሩ። በርንሌዎች የሚያደርጉት የነበረው ምንድነው? በሚያገኟቸው የማጥቂያ ክፍተቶች ወደ ማንቸስተር ሲቲ የጨዋታ ቀጠና ሄደው አደጋ መፍጠር ነው። እነዚህ የሚያገኟቸውን የማጥቂያ ክፍተቶችን ራሳቸው በትዕግስት አይደለም የሚከፍቷቸው። የበርንሌዎች ልዩነቱ ሲቲዎች በሚፈጥሯቸው ስህተቶች ነው ለመጠቀም የሚሞክሩት። የሲቲን ስህተት ኤክስፕሎይት ለማድረግ የሚሞክር በርንሌ እንጂ በትዕግስት የማጥቃት ፔኔትሬሽን የማጥቃት እንቅስቃሴን ራሱ ለመፍጠር የሚሞክር በርንሌን አይደለም የተመለከትነው። ይሄ ነው የትናንትናው ጨዋታ ትልቁ ልዩነት የነበረው በሲቲና በበርንሌ መካከል። ግን በሚያገኟቸው አጋጣሚዎች እነዛ የሚፈጠሩ ስፔሶች፣ እነዛ የሚፈጠሩ አደጋዎች፣ እነዛ የሚፈጠሩትን ጫናዎች ግን ማክሲማይዝ ለማድረግ ይሞክራሉ። 27 የግብ ሙከራዎችን ዋይድና ናሮ አታኮችን አድርገዋል ትናንትና በነበረው ጨዋታ በሲቲ በኩል። በበርንሌ በኩል 8 ነው ያደረጉት። በጣም የሚደንቀው ፓርት 8 ዋይድና ናሮ አታክ ነው ያደረጉት። ምን ያክል ልዩነት እንደነበር በሜዳ ክፍል እንቅስቃሴ፣ በሜዳ ክፍል በነበረው ክፍልፋይ ብልጫዎች ካየን ማንቸስተር ሲቲ ብልጫውን የወሰደበት የተጠና የጨዋታ እቅድ ነበረው ማለት ነው። ኦን ታርጌት ስንመለከት ትናንትና 1 ኦን ታርጌት ነው የነበረው በርንሌ። በማንቸስተር ሲቲ በኩል 8 ኦን ታርጌት ነበር። በአጠቃላይ በኳስ ቅብብል በተለይም ደግሞ ፓስን የተሻለ አኪሬሲውን እየጠበቀ በማድረግ ከነበራቸው ስራ አንጻር 633 የሚጠጉ የኳስ ቅብብሎችን ፈጽመዋል። በአጠቃላይ ወደ 359 የሚጠጉትን ደግሞ በርንሌዎች ማከናወን ችሏል። 91-78 ከመቶ የኳስ ቁጥጥርንም በሁለቱ ቡድኖች መካከል የነበረውን ልዩነት አይተናል። ወደ 91 ከመቶ የኳስ ቁጥጥር በማንቸስተር ሲቲ በኩል፣ 78 ከመቶ ደግሞ በበርንሌ በኩል እየተመለከትነው ነው። ስለዚህ እንቅስቃሴ በራሱ በትዕግስት የሚፈጠር ነው። ይሄ የሚያመጣውን ጫና መቀበል፣ የሚያመጣውን ፖዚቲቭ ነገር ደግሞ ማሸነፍ ነው እንቅስቃሴ። በማንቸስተር ሲቲ በኩል የነበረውን ጫና ግን በርንሌዎች እንዲሁ በቀላሉ የሚያመጡት አልነበረም። ሲቲ እስኪሳሳት መጠበቅ ነበረባቸው። ሲቲዎች በተደጋጋሚ ከሚፈጥሯቸው ስህተቶች፣ ከፓስ ስህተቶች፣ ከሽግግር ስህተቶች፣ ከቦታ ልውውጥ ስህተቶች፣ ታክቲካል አጀስትመንቶቻቸው በሚፈጥሯቸው ትክክል አለመሆን በሚመጡ ጫናዎች ነበረ ሲቲዎችን ለመብለጥ ሙከራ የሚያደርጉ የነበረው። ያ መጨረሻ ላይ ያው ለነሱ ይዞት የመጣው ሙከራ ወደ 8 የሚጠጋ ብቻ ሙከራ ነው። አንድ ኢላማውን የጠበቀ ሙከራ ሰጥቷቸዋል። አሰልጣኝ ፔፕ ጋርዲዮላ ከጨዋታው በኋላ የሰጠው አስተያየት አለ። እሱን ብንመለከተው ደስ ይለኛል። መነሻ የሚሆኑን ሀሳቦች ስለሚሰጠን እስኪ እንመልከተውና ምን እንዳለ እስኪ እንስማው የተወሰነ። How did you assess the performance? How does that feel? After the tough game on Sunday, come here and we performed really, really well. So, we missed the chances and the amount of create and the last pass, last shoot, but in general. ቅዳሜ እሁድ የነበረው ከባድ ጨዋታን በተመለከተ አንስቷል። ያው እሁድ ከአርሰናል ጋር የነበረው ጨዋታ በጣም ከባድ ጨዋታ እንደነበር አንስቷል ጋርዲዮላ። ከዛ ጨዋታ በኋላ ነው የመጣ ነው የሚለው። በእርግጥም ከአርሰናል ጋር በነበረው ጨዋታ ፔፕ ጋርዲዮላ እሱም ከጨዋታው በኋላ በሰጠው አስተያየት አርሰናሎች ቤተር የሆነ የጨዋታ እድሎችን ማዘጋጀት ችለዋል ብሎ ነበር። ስለዚህ ትናንትና በነበረው የጨዋታ በኋላ አስተያየትም እያረጋገጠ ነው ማለት ነው አርሰናል የተሻለ ቡድን እንደነበረ በእሁዱ ጨዋታ። ነገር ግን ከዛ አስቸጋሪ ጨዋታ መልስ የተሻለውን ነገር አድርገው ጨዋታን ለመቆጣጠር የነበራቸው ጥረት ተሳክቶ በርንሌን እንዳሸነፉ እየተናገረ ነው ፔፕ ጋርዲዮላ። በእርግጥም ለሻምፒዮንነት በሚደረጉ ጉዞዎች እንግዲህ 200 ቀናቶች ነው እንግዲህ የመሪነት ቦታን ያላገኙት ሲቲዎች 200 ቀናቶች በጣም ረጅም ቀናቶች ናቸው። እነኚህ 200 ቀናቶች በእነኚህ 200 ቀናቶች ውስጥ ግን የተማሩባቸው ነገሮች ብዙ እንደነበሩ ፔፕ ጋርዲዮላም ትናንትና አንስቷል። ብዙ ስሊፕ አፖች እንደነበሩ አንስቷል። ሲቲ በጣም ብዙ የተፈተነበት ዓመት ይህ ዓመት ቅድም ያልኳችሁ በተለይ የጥር ተጫዋቾች የዝውውር መስኮት ላይ ያዘዋወራቸው ተጫዋቾች
የሲቲን አጠቃላይ ሁለንተና የማጥቃት እንቅስቃሴ አስተካክለውለታል። ይሄ የጨዋታውን መልክ ተመልክተን የምንሰጠው ሀሳብ ነው። ምክንያቱም ፍሌክሲቢሊቲን ያጣ በፖዚሽናል ፕሌይ ውስጥ በተለይም ደግሞ የሜዳን አጠቃላይ እንቅስቃሴ የሚከፋፍልበት እሱ የሚለው ዲቫይድድ ዞንስ በሚለው ሀሳብ ውስጥ ማግኘት የሚገባውን ነገር እንዳያገኝ አድርጎት ነበር። ሲቲ በተለይ ስትራቴጂካል ፖዚሽኒንግ ላይ ብዙ እየተቸገረ ነበር። ይሄ የስትራቴጂካል ፖዚሽኒንጎቹ አብዛኛውን ጊዜ የፔፕ ጋርዲዮላ ይሄ ትራያንግሎች ቡድኑ ያጥሮት ነበረ። እንዲሁም ኮንስታንት ፓሲንግ ኦፕሽን የሚባሉት የማይቋረጡ ብዙ የሚያድጉ ከፍ የሚሉ የኳስ የመቀበያ አማራጮች ኮንስታንት ፓሲንግ ኦፕሽንስ ምንላቸውን ሲቲ እያጣ መጥቶ ነበር። እንደገና ስፔስን በተመለከተ የሜዳ የመጫወቻ ወሳኙን ቦታ ኮንትሮል በማድረግ የሚፈጠረውን ሂደት በተመለከተ ፔፕ ጋርዲዮላ የጎደለው ነገር ነበረ ቡድኑ። ይሄን ነው አሁን እሱ በዘንድሮ የውድድር ዓመት ያለፉት 3 ወራቶች በተለይ ከጥር በኋላ ያስተካከለው። ከጥር በኋላ የመጡት ሀሳቦቹ ከፍ እያሉ በእነኚህ ተጫዋቾችና አጠቃላይ በእንቅስቃሴው አማካኝነት እየተለወጡ መጥቷል። ስለዚህ እነዚህን ነገሮች ማስተካከሉ ፔፕ ጋርዲዮላ እሱ በሚፈልገው ልክ ቡድኑን አዋቅሮ አሁን አናት ላይ ተቀምጧል። የኢንቨርትድ ፉልባኮችን ሚናዎች ብንመለከትም አብዛኛውን ጊዜ ወደ አማካኝ ክፍል እየሄዱ በቢልድ አፕ በ3-2-5 በ2-3-5 ሼፖች የሚለዋወጡ ናቸው። የምታስታውሱ ከሆነ ከ4-5 ወር በፊት ስለ ፔፕ ጋርዲዮላ አንድ አስተያየት ሰጥቼ ነበር። ሲቲ ለተጋጣሚ ስፔስ የሚሰጥ ቡድን ነው የሚል አስተያየት ሰጥቼ ነበር። እንዳውም በወቅቱ በርከት ያሉ የሲቲ ደጋፊዎች ደስተኛ እንዳልነበሩ አስታውሳለሁና ያኔ ያልኩት ፔፕ ጋርዲዮላን በተደጋጋሚ ሲያረጋግጡ የነበረው ነገር ነው። የዘንድሮ ሲቲ ትልቁን እርምት የወሰደው በተጫዋቾች አጀስትመንት ላይ በተለይ የነሪያን ቼርኪን የሚጫወቱበትን ዞን መለወጥ። አሁን ቼርኪ ከአጥቂዎቹ ጀርባ ብቻ ሳይሆን አንዳንዴ ወርዶ ሁሉ የተከላካይ መስመር ተጫዋቾችን የኳስ መቀበያ ኦፕሽን ሆኖ ሁሉ እያገለገለ ነው የሚገኘው። ይወርድና ተከላካዮቹ ጫና ውስጥ በሚገቡበት ሰዓት ተከላካዮቹ የሚቀበሉበትን አንግል እያሰፋ ይመጣል። ማርጊ ወደ መሃል ይመጣል። የማርጊ ወደ መሃል መምጣት የአማካኝና የአጥቂውን ክፍል እንቅስቃሴ ይበልጥ ጥራት እንዲጨምር ያደርገዋል። ምክንያቱም ኦፕሽንለስ ነበረ ሲቲ። የስፔስ እጥረት ነበረበት። የኳስ መቀበያ አንግሎች ችግር ነበረበት። የድግግሞሽ ችግር ነበረበት። ቅድም ያልኩት ጋርዲዮላ ሜዳውን በሚከፋፍልባቸው ይሄ ፒች ዲቫይድድ ዞን በሚለው ሀሳብ ውስጥ ያሉትን የአንግል ጉዳዮችን በተመለከተ ያሉትን የኮንስታንት የፓሲንግ ኦፕሽኖችን በተመለከተ ያሉትን የስፔስ ኮንትሮል ሲቹዌሽኖችን በተመለከተ የሚያጣው ነገር እንደነበረ ይታወቃል። ያን ሞልቶታል። ለምሳሌ በዘንድሮ የውድድር ዓመት በሪያል ማድሪዱ የተሸነፈበትን ጨዋታ ካየ ነው አንዱ የቡድኑ ትልቁ ድክመት ምን እንደሆነ ማሳያ ነው። ቡድኑ ትልቁ ክፍተት ለተጋጣሚ ስፔስ መስጠቱ ነው። የተጋጣሚ ስፔስ ማቀበሉ ደግሞ ሲቲን አደጋ ውስጥ እንዲገባ አድርጎት ነበር። ምክንያቱም ተጋጣሚዎች በሲቲ የጨዋታ ቀጠና ውስጥ አብዛኛውን ጊዜ የሚያገኙት የነበረው ስፔስ ሲቲ ፈቅዶ የሚሰጣቸው ስፔስ ነበር። ሲቲ ለብዙ ቡድኖች ስፔስ ፈቅዶ የሚሰጥ ቡድን አልነበረም። ነገር ግን ያን በተደጋጋሚ ያገኙት ነበር። በሊቨርፑል ጨዋታ ወቅት ብዙ ነገሮችን አስተካከለ። ያ ነው ትልቁ ፖይንት የነበረው። በተለይ የሪያል ማድሪዱ ሽንፈት የ3-0 ሽንፈት የቻምፒየንስ ሊጉ እንደገና በመልሱ 2 ጎል የገባበት ሁኔታ ሲቲን የተወሰነ ሪሻፍል እንዲያደርግ ሀሳብ እንዲቀይር ያደረገው ይመስላል። ከቶትናም ጋር 2-2 የተለያየበትን ጨዋታ ማንሳት እንችላለን። ያም ጨዋታ በራሱ አንዱ የተማረበት ነው ፔፕ ጋርዲዮላ። በተለይ በቻምፒየንስ ሊጉ የቦዶ ግሊምቱ የ3-1 ሽንፈት ለማንቸስተር ሲቲ ከባድ ሽንፈት ነበር። በማንቸስተር ዩናይትድም 2-0 የተሸነፈበት ጨዋታ እንደነበረ እናስታውሳለን። በሁለት ጨዋታዎች ሲቲ 5 ጎሎች የተቆጠሩበት ጊዜ ነበር። ይሄ ማለት ስፔስን በቀላሉ እየሰጠ ስፔስ በቀላሉ በሚያገኙ ቡድኖች እየተቀጣ የቆየ ቡድን ሆኖ ነበር ያገኘ ነው ማንቸስተር ሲቲ። ስለዚህ በዛኛው እንቅስቃሴ የተሻለውን ማንቸስተር ሲቲ ለመፍጠር ምንድነው ችግሬ ብሎ ነው ጥያቄ የጠየቀው። ለምሳሌ የፉልሃሙና የማንቸስተር ሲቲን ጨዋታ ብንመለከት 9 ጎሎች የተቆጠሩበት ጨዋታ ነበር። ይህ ጨዋታ
ሲቲ 5-4 በሆነ ውጤት ሲያሸንፍ ፉልሃምን ሃላንድ፣ ሬይንበርስ፣ ፎደን እና ብሩግ ራሱ ላይ ባስቆጠሩባቸው ጨዋታውን ማኔጅ ለማድረግ ሲቲ በከፍተኛ ሁኔታ የተቸገረበት አንዱ ምክንያት የነበረው ምንድነው? ለፉልሃሞች ይሰጡት የነበረው ስፔስ ነው። ለፉልሃም ከፍተኛ ስፔስ ይሰጥ ነበር ሲቲ። ያ ነው ትልቁ ፈተና የነበረው በማንቸስተር ሲቲ በኩል። በአስቶን ቪላ 1-0 የተሸነፈበትን ጨዋታ ካነሳን እንዲሁም ከዛ በፊት በነበሩ ጨዋታ ከሞናኮ ጋር 2-2 በተለያየበት ጨዋታ ካየነው ትልቁ ችግር የነበረው በማንቸስተር ሲቲ በጣም ትልቁ ፈተና የነበረው ለተጋጣሚ ቡድን ስፔስ መስጠት ነው። የተጋጣሚ ቡድን የጨዋታ እንቅስቃሴ ተቆጣጥረው በተለይ ከሚገኘው ስፔስ አንፃር ስፔሱን በሚገባ እንዳይጠቀሙት ከማድረግ ሐሳብ አንፃር የነበረው ጉድለት ነው። በሲዝኑ መጀመሪያ ለምሳሌ በቶትንሃም 2-0 ተሸንፎ ነበር። በወቅቱ ጆንሰንና ፓሊኒ ያስቆጠሯቸው ኳሶች 2-0 ማንቸስተር ሲቲ እንዲያሸንፍ አድርገውት ነበር። ይሄኛው ጨዋታ ወቅት የጎደለው ሲቲ በቀጣዮቹ የጨዋታ ወራቶች ግን ያደገ ነገር ይዞ መጥቷል። ስፔሶችን እየከለከለ በእርጋታ እየተጫወተ የተጫዋቾችን ስፔሻል አዌርነስ የሚባለው የቦታ እይታ የቦታ መረዳትን እያሳደገ መጥቷል። ስለዚህ ከጨዋታ እያደገ ከመጣባቸው ሐሳቦች መካከል ሲቲ በራሱ እንቅስቃሴ ውስጥ የነበሩትን ክፍተቶችን በሚገባ የሸፈነበት ነው። ለምሳሌ በዚህ አሁን ቀደም ሲል ባነሳሁት የስፔሻል አዌርነስ በሚለው ሐሳብ ውስጥ አንዱ ትልቁ ነገር ምንድነው? ስካኒንግ ነው። ስካኒንግ በተለይ ስፔሶችን ለመክፈት በሚደረገው ሂደት ውስጥ ሲቲ የቀሩት ብዙ ነገሮች መካከል አንዱ ይሄ ነበር። በተለይ ክሩሻል ዲሲሽን የሚባለው በጣም ወሳኝ የሚባለውን የመጨረሻ የሜዳ ክፍል ውሳኔ ለመወሰን ተጫዋቾች የእንቅስቃሴው መሪ መሆን አለባቸው። እንቅስቃሴውን በሚገባ መርተው ወደ ቀጣዮቹ ሂደቶች የሚሸጋገሩባቸውን ሐሳቦች ማምጣት ይኖርባቸዋል። በዲሲሽን ከሚቸገሩባቸው ምክንያቶች መካከል ስፔሻል አዌርነስ አንዱ ነበር። ፖዚሽኒንጎቻቸው ትክክል አልነበሩም። ይህን ተደጋጋሚ ጊዜ ፔፕ ጋርዲዮላ በሐሳብ አስቶታል። ሴፍ ሳይድ አዌርነስ የሚባለው ነገር ይቀረው ነበር። የትኛው ቦታ ላይ ነው ሲቲ እንቅስቃሴ ማቆየት የሚችለው? አሁን ሴፍ ሳይድ አዌርነሱን ከተመለከትነው ሪያን ቸርኪ ነው እዚህ ቡድን ውስጥ በስፔሻል አዌርነስ ውስጥ በዛ እንቅስቃሴ ውስጥ የሚያቆያቸው ጫናዎች ሲቲን አሸናፊ እንዲሆን አድርጎታል። ይሄ ነበር የጎደለው። ማንቸስተር ሲቲ ከዚህ በፊት በተደጋጋሚ ሳነሳው የነበረው ነገር ይሄ ነው። ከሲቲ ጋር በጣም ወሳኝ የሚባሉ የቡድን እንቅስቃሴ እድገት ችግር አለበት። ይህንን የእንቅስቃሴ እድገት ችግር እስካልቀረፈው ድረስ ሲቲ ሊቸገር ይችላል እያል በተደጋጋሚ ሳነሳው የነበረው ለዚህ ነው። አሁን ሲቲ ነገሮችን አስተካክሎታል። ስፔስ ለተጋጣሚ ቡድን የሚከለክል ነው። ከዛ ውጭ ቅድም ያልኳችሁ መሰረታዊ ነገሩ በተለይ በጋርዲዮላ ይሄ ሴፍ ሳይድ አዌርነስ የሚለው በቃ ይሄ እያንዳንዷ የጨዋታ ቦታ ላይ የትኛው ሪሲቪንግ አንግል ኦፕሽን እያዘጋጀ ነው፣ የትኛው ከአደጋ መትረፊያ አቅጣጫ አዘጋጅቶልናል፣ በየትኛው እንቅስቃሴ ውስጥ የተሻለ መሆን እንችላለን ለሚለው ለሙቭመንት፣ ለፖዚሽኒንግ፣ ለስካኒንግ ያደገውን ነገር ማምጣት ችሏል ማለት ነው። በተለይ በአዌርነስ ደረጃ ከተመለከትነው አሁን እኮ አብዝቶ ይሄ ስሞል ሳይድድ ጌሞችን እየደጋገመ እየሰራ እንዳለ በደንብ እየተመለከትን በተለይ ስፔሶችን እንዴት እያገኘ እንዳለ በተለይ ሪያን ቸርኪ የሚባለው ተጫዋች የቡድኑ የአዌርነስ መነሻ ነው ማለት ይቻላል። ተጫዋቹ ኳስን አቅልሎ ነው የሚጫወተው። ከኳስ ጋር ያለው ንክኪ በጣም የሚደነቅ ነው። በቀላሉ የሚሰበር ተጫዋች አይደለም። ኳስን አደጋ ውስጥ በሚገባ ሰዓት ቶሎ አደጋውን ከእግራቸው እንዲያመልጥ አድርጎ እንደገና ዞሮ ደግሞ ሌላኛውን እንቅስቃሴ ይቀበላል። ከሌላኛው እንቅስቃሴ ጋር ደግሞ እንደገና ይቀጥላል። ይህ ሂደቶቹ በሙሉ ምን ያደርጉታል ማለት ነው? ሲቲ ካለበት ጫና ቶሎ እንዲወጣ ያደርገዋል ማለት ነው። ስለዚህ የሲቲን ቀጣይ ጫናዎችን እያሸነፈ የሲቲን ቀጣይ እንቅስቃሴዎችን እያስተካከለ የሚሄድ ተጫዋች ነው። ይሄ ነው አሁን ሲቲን በአደጋ ውስጥ ሆኖ የተሻለውን ነገር እንዲሰራ የረዳው የፈቀደለት ማለት ነው። ስለዚህ እንቅስቃሴውን በምን መንገድ ከዚህ በኋላ ይወስኗል የሚለው
የሚደረጉት ጨዋታዎች የሚያሳይ ይሆናል ማለት ነው። አርሰናል ከዚህ በኋላ ከሚያደርጋቸው ጨዋታዎች ነጥብ መጣል የሚባል ነገር የሚፈቅድ ቡድን መሆን የለበትም። ሲቲም እንደዛው ነጥብ መጣል የሚባል ነገር የሚፈቅድ ቡድን መሆን የለበትም። ከዛም ውጭ ደግሞ የጎል ክፍያ ዋጋ ያለው ነው ከዚህ በኋላ። ስለዚህ የግብ ክፍያውን ራሱ በሚገባ ኮንትሮል የሚያደርግ ቡድን መሆን ይኖርበታል ማለት ነው በአርሰናል በኩል ራሱ። ቀጣይ ጨዋታዎቹ ትልቅ ጨዋታዎች አሉ። የቻምፒየንስ ሊግ ጨዋታዎች ለምሳሌ ከአትሌቲኮ ማድሪድ ጋር የሚያደርገው የግማሽ ፍጻሜ የመጀመሪያ ዙር ጨዋታ አለ። ይሄ ጨዋታ ኤፕሪል 29 ነው የሚደረገው። አሁን ከዚህኛው ቀናት ጀምሮ ከቆጠር ነው ከ6 ቀን በኋላ የሚደረግ ጨዋታ ነው። ይህ ጨዋታ ለአርሰናል ቀጣይ ጨዋታዎች በጣም ወሳኝ እንደሚሆኑ ግልጽ ነው። ከዛ በኋላ ከኒውካስል ዩናይትድ ጋር የሚያደርገው ጨዋታ ነው የሚኖረው። ከኒውካስል ጋር በጣም ወሳኝ የሚባለውን ጨዋታ ያደርጋል አርሰናል። እንዲሁም በፕሪሚየር ሊጉ ቀሪ ጨዋታዎች ላይ የተሻለ ተፎካካሪ መሆን ይጠበቅበታል። አብዛኛውን የጨዋታዎቹን ቀናቶች የሚጨርስበት የራሱ የጨዋታ እቅዶችን እየፈጠረ መሄድ ይኖርበታል እና እነዚህ ነገሮች በቀጣዮቹ ጨዋታ ቀናቶች የሚኖራቸው ሚና ቀላል የሚባል አይደለም። እንዴት አገኛችሁት? አሁን ሲቲ ከ200 ቀናቶች በኋላ የሊጉ መሪ ሆኗል። ቀጣይ የሚደረጉ ጨዋታዎች ምን ሊሆኑ ይችላሉ የሚለው እስኪ ሀሳባችሁን ስጡበት። ጥሩ ቀን ይውላችሁ።